የድምጽ መቅረጫው ማሽን ደራሲ ጆን ስቴንቤክ ተርጓሚ አሸናፊ አሰፋ ለሥራ ተቀይሬ ሎማ ወደምትባል ከተማ ሄድኩ ወይም መጣሁ። ሎማ በጣም ትንሽ ከተማ ናት። ቢበዛ 200 ሰዎች ቢኖሩባት ነው። ከመኖሪያ ቤቶቹ ሌላ ከተማ ውስጥ ያሉት አንድ ቤተክርስቲያን፣ 2 ሱቆች፣ አንድ የስብሰባ አዳራሽ፣ አንድ የሕንፃ መሳሪያዎች መደብርና ቡፋሎ የሚባል አንድ የመጠጥ ግሮሰሪ ብቻ ናቸው። በቃ ሲመሽ ከሥራ መልስ የትም መሄጃ የለም። መሄጃ ወይም ሌላ ምንም መዝናኛ ስለሌለ ሁሉም ቡፋሎ ግሮሰሪ ይታደማል። በእያንዳንዱ ምሽት እያንዳንዱ መለኪያ መጨበጥ የሚችል የሎማ ነዋሪ ቡፋሎ ግሮሰሪ ጎራ ማለቱ አይቀሬ ነው። ወደ ቡፋሎ ግሮሰሪ ጎራ ስትሉ ካርል ዘረጦ በተሰላቸ ደባሪ ፈገግታ ይቀበላቸዋል። ካርል ዘረጦ የቡፋሎ ግሮሰሪ ብቸኛ ባለቤትና ብቸኛ አስተናጋጅ ነው። እንደኔ ግሮሰሪና መጠጥ ለሚወድና ለሚያዘወትር ሰው እንኳ ቡፋሎ ግሮሰሪ ደባሪ ቦታ ነው። ግን ምንም ማድረግ አይቻልም። ከተማዋ ሎማ ናታ። የት ትሄዳለህ? አንደኛ ደንበኞቹ የታወቁ ናቸው። ሁለተኛ አስተናጋጁ ካርል ዘረጦ ነው። ሶስተኛ መጠጡ አንድ አይነት ቀሽም ውስኪ ነው። አራተኛ ዋጋው ርካሽ አይደለም። በቃ ሲመሽ ቀስ እያልክ እየደበረ ወደ ቡፋሎ ግሮሰሪ ታመራለህ። ልክ በሩን ስትከፍት ካርል ዘረጦ በተለመደው ፈገግታው ይቀበልሃል። ሰዎች መጠጥ ይዘው ሲንሾካሾኩ ሲንጫጩ ትደርሳለህ። ያኔ በትንሹም ቢሆን ድብርት ይለቅሃል። አንድ በጣም የሚገርመኝ ካርል ዘረጦ ባህሪ አለ። ግሮሰሪ ውስጥ የሚሸጠው ውስኪ ብቻ ነው። ለዚያውም አንድ አይነት ውስኪ ብቻ። እንዲያም ሆኖ አዲስም ይሁን ነባር ደንበኛ በመጣ ቁጥር ካርል ዘረጦ ምን ልታዘዝ ይላል። ለዚያውም በአጽንኦት። ይሄ ካርል ዘረጦ ባህሪ ሁሌ ይገርመኛል። ሎማ እንደመጣው ሰሞን ሜሮ የምትባል ተዋወቅኩ። ግማሿ ሜክሲካዊት የሆነች ቆንጅዬ ነገር ናት። ከሥራ ስወጣ ተያይዘን ወደ ከተማዋ ጭር ያለ አካባቢ የእግር ጉዞ እናደርጋለን። ከዚያ እሷን ወደ ቤቷ አሸኝቻት እንደፈረደብኝ ወደ ቡፋሎ ግሮሰሪ ሄዳለሁ። ዛሬም እንደተለመደው ሜሮን ወደ ቤቷ አሸኝቻት ወደ ቡፋሎ ግሮሰሪ አመራው። አሌክስ ሃርትኔል አጠገብ ያልተያዘ ወንበር ነበር። እዚያ ተቀመጥኩ። አሌክስ ሃርትኔል እዚሁ ግሮሰሪ ውስጥ የተዋወቅኩት የሎማ ነዋሪ ነው። ታዋቂ ገበሬ ነው። ምርጥ ሰው። ካርል ዘረጦ ውስኪ እየቀዳልኝ ምን ልታዘዝ አለኝ። ፈገግ አልኩ። የንዴት ፈገግታ። እኔና አሌክስ ውስኪያችንን እየጠጣን ይህንንም ያንንም እየቀባጠርን ሳለ የቡፋሎ ግሮሰሪ በር በቀስታ ተከፈተና የሆነ ሰው ገባ። ግሮሰሪዋ ውስጥ የሚገርም ጸጥታ ሰፈነ። አሌክስ በክንዱ ጎሸም አድርጎኝ ጆኒ ድቡ ነው አለኝ። ሰውየውን አየሁት። ቅጽል ስሙ በደንብ ይገልጸዋል። ቁርጥ ድብ ነው የሚመስለው። ግዙፍ ሳቂታና ጅል ድብ ይመስላል። ጥቁር ጸጉር የተከመረበት ትልቅ አናት ወደፊት ዘንበል ብሏል። እጆቹ ወደ ጎኖቹ ተንከርፍፈዋል። ሁሌ በአራት እግሮቹ የሚራመድ፣ አሁን ግን የሰርከስ ትርኢት ለማሳየት እኛን ለማሳቅ በሁለት እግሮቹ የቆመ ይመስላል። ቅልጥሞቹ አጭርና ሸብረክ ያሉ ናቸው። የእግሮቹ ተፈጥሮ የተለመደ አይደለም። እግሮቹ 4 ማዕዘን ናቸው። ርዝመቱም ወርዱም እኩል የሆነ 4 ማዕዘን ስኩዌር። ጫማ አልለበሰም። የነተበ ጥቁር ሱፍ ለብሷል። በጣም ትንንሽ ጆሮዎች አሉት። እንዲህ አይነት ቅርጽና መጠን ያላቸው ጆሮዎች አይቼ አላውቅም። ጆኒ ድቡ ልክ ዘገምተኞች እንደሚያደርጉት የተንከረፈፉ እጆቹን እያወዛወዘ ቆመ። ዘገምተኞች ፊት ላይ ሁሌ የሚታየው ደስ የሚል ፈገግታ ፊቱ ላይ አለ። ወደ ግሮሰሪው መሃል ተራመደ። ግዝፈቱንና አኳኋኑን ላየ የሚራመድ ሰው ሳይሆን የሚሳብ እንስሳ ነው የሚመስለው። ግሮሰሪው መሃል ሲደርስ ቆመ። በትንንሽ ብሩህ አይኖቹ ጠጪዎቹን ቃኘ። አስተያየቱ የልምምጥ የቅልውጥና ነው። እባካችሁ ጋብዙኝ አይነት። በመጨረሻም እንዲህ አለ፣ ጋብዙኝ፣ ውስኪ ጋብዙኝ። የሎማ ነዋሪዎች ደጎች አይደሉም። አንዱ አንዱን የሚጋብዘው እንደሚጋብዘው እርግጠኛ ሲሆን ብቻ ነው። ይገረምስ ይለኝ ነው መሰለኝ። አንዱ ጠጪ ለጆኒ ድቡ የአንድ መለኪያ ከፈለለት። ካርል ዘረጦ ምን ልታዘዝ እያለ ቀዳለት። አስገራሚው ፍጡር የተቀዳለትን ውስኪ በአንድ ትንፋሽ ጨለጠው። ምን አይነቱ ፍጡር ነው የሚል ነገር አመለጠኝ። አሌክስ እንደ መጀመሪያው ጎሸም አድርጎኝ ቆይ ዝም በል አለኝ። ምን ሊያሰማን ይሆን? እንደው ዛሬ ምን ሊያሰማን ይሆን? ምን ሊያሰማን ይሆን እያሉ ጠጪዎቹ ሲንሾካሾኩ ሰማው። ጆኒ ድቡ እየተሳበ ሄዶ ጥግ መሬት ላይ ተቀመጠ። ከዚያ ማውራት ጀመረ። በተለያዩ ቅላጼዎች ነው የሚያወራው። በወንድና በሴት ቅላጼ። ድምጾቹን በደንብ አውቃቸዋለሁ። እዚህ ደባሪ ከተማ ውስጥ አንቺ ባትኖሪ ሊኖሮ ምን ሆን ነበር? አትደልለኝ። የምሬን ነው። ወደኸኛል? ግጥም አድርጌ ነው።
አምራለሁ እንዴ? ለዚህ ከተማ ያለሽው ጌጥ አንቺ ብቻ ነሽ። በጣም እርግጠኛ ነኝ ለደቂቃዎች ራሴን ስቻለሁ። ጆሮዎቼ ጋሉ፣ ፊቴ ቀላ። ከጆኒ ድቡ ይፈልቅ የነበረው ድምፅ የኔና የሜሮሜሮ ነበር። የራሴ ቃላት፣ የራሴ ቅላጼ፣ የሜሮሜሮ ቃላት፣ የሜሮሜሮ ቅላጼ አንድም ሳይዛነፍ ዛሬ ማታ ወደ ቤቷ ስሸኛት ያወራነውን ነው መልሼ የሰማሁት። ይህን ዝተት ሰው እያየሁት ባይሆን ኖሮ የሜሮሜሮን ድምፅ ስሰማ ልመልስላት ዳርቶኝ ይሉ ነበር። ለምሳሌ ግን ወደኸኛል ስትል ግጥም አድርጌ ነው አልል ነበር፣ አጠገቤ ያለች መስሎኝ። ጆኒ ድቡ ወሬውን ቀጠለ። ምን ጆኒ ድቡ ወሬውን ቀጠለ ላለሁ? እኔና ሜሮሜሮ ማውራቱን ቀጠል ልበል እንጂ ራሴ እንዳላልኳቸው ነገር ያልኳቸውን ነገር ከጆኒ ድቡ ስሰማ አፈርኩ፣ ተሸማቀኩ፣ ደበረኝ። ስንሳሳም ያወጣነውን ድምፅና ተነፋፈሳችንን ሳይቀር አለው። ቀጠለ ጆኒ ድቡ። ላስቆመው አልችልም። ሁሉም በጉጉት እየሰሙት ነው። ላስቆመው ብሞክር እርግጠኛ ነኝ አንዳቸው ወይ ሁለታቸው ይጣሉኛል። ኧረ እንዲያውም ይደበድቡኛል። አኳኋናቸው እንዲያ ነበር። ከጆኒ ድቡ የሰማሁት የራሴው ድምፅ እሱ ይበለው እንጂ የራሴው ድምፅ ነው። ድለላ፣ ውሸት፣ ማስመሰል አለበት። ደግሞ ፈታ ብዬ አልነበረም የማወራው። ተመስገን የማያልቅ ነገር የለም። ጆኒ ድቡ አውርቶ ጨረሰ። ምን ጆኒ ድቡ አውርቶ ጨረሰ ላለሁ? እኔና ሜሮሜሮ አውርተን ጨረስን ልበል እንጂ ሜሮሜሮ ወይ ቤተሰቦቿ ይህን ጉድ ቢሰሙ ምን ይሉ ይሆን? ይህን የሰው ድብ ቀጥቅጠው ይገሉታል። እርግጠኛ ነኝ ይገሉታል። እኔ ራሴ ብገለው ደስታዬ ነው። ጆኒ ድቡ አውርቶ እንደጨረሰ እሱ ላይ ተተክለው የነበሩት አይኖች አንድ ላይ ወደ እኔ ተሻገሩ። እንዳፈሩልኝ ያስታውቅባቸዋል። በአፍረት ፊቴ ላይ ችፍ ያለውን ላብ ሲያዩ አይኖቻቸውን ነቀሉልኝ። የእኔና የሜሮሜሮን ትኩስ ምስጢር በማወቃቸው እንደተደሰቱ ያስታውቅባቸዋል። ይህንን ያስተዋለው ጆኒ ድቡ ከተቀመጠበት ተነሳ። ወደ ግሮሰሪው መሃል ተራመደ። እዚያው እንደቆመ ውስኪ ጋብዙኝ አለ። እንዳያቸው ያልፈለጉ ግን ያየኋቸው ጠጪዎች ጋበዙት። የተጋበዘውን በሙሉ በአንድ ትንፋሽ ከጨለጠ በኋላ ወጥቶ የግሮሰሪው በረንዳ ላይ እንደ ውሻ ተጠቅልሎ ተኛ። ወዲያው ማንኮራፋት ጀመረ። ማንኮራፋቱ ከበረንዳው እኔ እስካለሁበት ቦታ ይሰማል። አሌክስ በሚያሳዝን አይን እያየኝ ዛሬ ገና ነው የሰማሁ አይደል? ጆኒ ድቡን አታውቀውም ማለት ነው አለኝ። ፈጽሞ አላውቀውም። ምን ይሉት ፍጥረት ነው? አሌክስ ጥያቄን ችላ ብሎ እንዲህ አለኝ። ስለ ሜሮሜሮ አትጨነቅ። ተጨንቀሃል አይደል? ከዚህ በፊትም ከሌሎች ወዳጆቿ ጋር ያወራችሁን ሰምቶ እዚሁ መጥቶ አሰምቶናል። እሷም ማውራቱን ሰምታለች። ስለዚህ የዛሬውን እንዳወራ ብትሰማም አይገርማትም። ማይዞ ስለ እሷ አትጨነቅ። ግን እንዴት ሊሰማን ቻለ? ብቻችንን ነበርን፣ ማንም አልነበረም። እዚህ ቤት ራሱ ሲራመድ አላየሁም እንዴ? ካስተዋልኩ አይራመድም፣ እሱ ይሳባል እንጂ። እኔ እናንተ እንደምንራመደው አይደለም እሱ የሚራመደው፣ ይሳባል። ማንም ጆኒ ድቡን ሲመጣ ወይም ሲሄድ አይሰማውም። ግን እንዴት የሰውን ድምፅ እንዲመቅዳት ይቻላል? እንዴት ቻለ? ምን ይሉት ፍጥረት ነው? አሌክስ አግራሞቴን ተጋራኝ። አዎ ልዩ ፍጡር ነው። እኛም በመጀመሪያ ይህን ችሎታውን ያወቅን ጊዜ ጉድ ብለን ነበር። ማን እንደሆነ አላስታውስም። ለሆነ ዩኒቨርሲቲ ስለ ጆኒ ድቡ ችሎታ ጠቅሶ ደብዳቤ ጻፈላቸው። እነሱም አንድ ጉዳዩ የሚመለከተው ሳይንቲስት ላኩ። መጥቶ አየው። እሱም እንደኛው ተደነቀ። እናም ስለ አይነ ስውሩ ቶም ነገረን። መቼም ስለ አይነ ስውሩ ቶም ሳትሰማ አልቀረህም። ኔግሮ ፒያኖ ተጫዋች አይደል? አውቀዋል። እሱ ነው። በቃ አይነ ስውሩ ቶምና ጆኒ ድቡ አንድ ናቸው። የሚገርመው ሁለቱም ዘገምተኞች ናቸው። ሁለቱም ደግሞ ልዩ ችሎታ አላቸው። ቶም ብዙ አያወራም። ኧረ ከጥቂት ቃላቶችን በቀር አያውቅም። ምንም አይነት ሙዚቃ አንዴ ብቻ በፒያኖ ተጫወትለት ያላንዳች ማዛነፍ ደግሞ ይጫወተዋል። ደግሞ ደጋግመው ፈተኑት። የየትኛውንም ታላቅ ቀማሪ ፒያኖ ጨዋታ ሲያሰሙት ደግሞ ይጫወተዋል። ረዣዥም ሰዓታትን የሚፈጁትን ቅማሪዎች ሁሉ አንዴ ብቻ ሰምቶ ይደግማቸዋል። የሚገርምህ ሁለት ፒያኒስቶች የአንድ ታዋቂን አንድ ቅማሪ እየተጫወቱ ቢሰማ የሁለቱንም ልዩነት ቁልጭ አድርጎ ነው የሚጫወተው። የሁሉንም ሙዚቀኞች ጨዋታ ተለማምዶት ይሆን እንዴ ብለው ሊያሳስቱት የተወሰነች ቦታ ላይ ስህተት ቢጫወቱ ከነስህተቱ ነው ደግሞ የሚጫወተው። እያንዳንዷን ቅንጣት ነው የሚሸመድዳት። ጆኒ ድቡም እንደ አይነ ስውሩ ቶም ነው። ልዩነቱ ያ የሰማውን የፒያኖ ጨዋታ በፒያኖ ደግሞ ይጫወተዋል። ጆኒ ድቡ ደግሞ የሰውን ቃላትና ድምፅ ሰምቶ ይደግመዋል። ከዩኒቨርሲቲ የመጣው ሰውዬ ለጆኒ ድቡ ረዥም በግሪክኛ የተጻፈ መጽሐፍ አነበበለት። ጆኒ ድቡ ቃል በቃል ደገመለት። አስበው፣ ጆኒ ድቡ ግሪክኛ አይችልም። በማንኛውም ቋንቋ ምንም አይነት ድምፅ ይስማ ደግሞ ይለዋል። የሰማውን ነው የሚደግመው። አይጨምርም፣ አይቀንስም። ቆይ ቅድም አንተና ሜሮሜሮ ካወራችሁት የጨመረው ወይም የቀነሰው ነገር አለ? ምንም፣ አንዲትም ነገር።
አየ ቅድም ሰዎች ሁሉ አሰፍስፈው ጆኒ ድቡን ሲሰሙት የነበረው ለዚያ ነው። ጆኒ ድቡ ሲያወራ ልክ ሰዎች በቦታው የተገኙ ያክል ነው። ምንም አያመልጣቸውም፣ ሁሉን ይሰማሉ። ለዚያውም በሰዎቹ ቅላጼ። የከተማችን ሴቶች ከፍቅረኞቻቸው ጋር ሲዝናኑ ምን እንደሚያደርጉ ታውቃለህ? ውሾቻቸውን አስከትለው ነው የሚወጡት። ውሾቹ ጆኒ ድቡን አይወዱትም ወይም ይፈሩታል። ስለዚህ ጠረኑ ከሩቅ ሲደርሳቸው ይጮኻሉ። አሌክስን አቋረጥኩት። ጆኒ ድቡ ዘገምተኛ ነው ብለኸኛል። ሰዎች የሚሉትን ሰምቶ ይደግማል እንጂ ምን እንዳሉ እንኳ አያውቅም ብለኸኛል። እና ለምን ይሰማል? ምን ያደርግለታል? የማይረዳውን ነገር ለምን ተደብቆ ያውን በጨለማ ለምን ይሰማል? ምን ያደርግለታል? አሌክስ ሲጋራ ለኮሰ። የሰው ልጆችን ከቅናትና ከጥላቻ ቀጥሎ የሚነዳቸው ነገር ጉጉት ነው። የማወቅ ጉጉት፣ ስለ ሌሎች ሰዎች የማወቅ ጉጉት። ሰዎች ስለ ሌሎች ሰዎች ገመና ማወቅ ይፈልጋሉ። አሁን እዚህ ቤት ያሉ ሰዎች ሁሉ ያወሩትን ነገር ሁሉ ጆኒ ድቡ ቢሰማ ያለ አንዳች ማዛነፍ ይደግመዋል። ግን ዋጋ የለውም፣ ዋጋ ቢስ ነው። ሌሎች እየሰሙ በአደባባይ የተወራውን ነገር መድገሙ ዋጋ የለውም። ሁሉም ሰምቶታል፣ ሚስጥር አይደለም። ስለዚህ ማንንም አይስብም። ግን ደግሞ በድብቅ በጨለማ በግል ሚስጥር ነው ተብሎ የተወራን ነገር ለዚያውም ልክ እንደ ተወራው ሆኖ ለመስማት የማይጓጓ የለም። ሰዎች የሌሎችን ገመና ማወቅ ይወዳሉ። ጆኒ ድቡ ደግሞ ውስኪ ይወዳል። በየውድቅቱ በየቤቱ የተወራውን በየመስኮቱ በየበሩ እየተለጠፈ ይሰማል። እንደ ተወራው አድርጎ እዚህ መጥቶ ያወራል። የሰሙ ሰዎች ውስኪ ጋብዙታል። ያ ነው ሚስጥሩ። እስካሁን ግን በሰዎች አለመገደሉ ይገርማል። እንዴት አንዳቸው ሳይገሉት ቀሩ? የምር በጣም ነው የገረመኝ። ጆኒ ድቡ በራቸው ወይም መስኮታቸው ላይ ተለጥፈው ሲሰማቸው እዚያው ሊደፉት ብዙዎች ሞክረዋል። አንዳቸውም አልተሳካላቸውም። ችግሩ ምን መሰለ? ጆኒ ድቡን ለመያዝ እያደባ ከሆነ እያወራህ አይደለም፣ እያደባህ ነው። እያወራ ከሆነ ደግሞ እያወራህ ነው፣ እያደባህ አይደለም። እሱን እየጠበቅከው አይደለም። እሱ ደግሞ ወሬህን ፈልጎ ነው ወዳለህበት የሚመጣው። ስለዚህ መስኮትን ጥርቅም አድርገህ በሹክሹክታ የምታወራትን ወሬ ነው የሚሰማው። ያኔ በቃ አለቀልህ። በዚያም ላይ ጆኒ ድቡን ሲመጣም ሆነ ሲሄድ አትሰማውም። የመስማት ችሎታው ደግሞ የተለየ ነው። እኔና አሌክስ መጠጥ አላስቀዳንም ነበር። ልናስቀዳ ወደ ባንኮኒው ሄድን። ምን ልታዘዝ አለን ካርል ዘረጦ 2 ብርጭቆች ላይ ውስኪ እየቀዳ። አንዳችንም አልመለስንለትም። ካርል ዘረጦ ጠቀሰኝ። እሰራለህ አይደል አለኝ በሹፈት። ሌላ ቀን ከሴት ጋር ስሆን ውሻ ይዤ ሄዳለሁ አልኩት እኔም በሹፈት። ብርጭቆቻችንን ይዘን ወደ ወንበሮቻችን አመራን። በረንዳው ላይ ተጠቅልሎ ወደ ተኛው ድብ ተመለከትኩ። ተኝቶም የጅል ሳቅ ፊቱ ላይ አለ። ከዋሻው ለመውጣት ሲል ስለላ እንደሚያደርግ አውሬ ወደኛ ማተረ። ተነስቶ ወዳለንበት መራመድ ጀመረ። ይህ ሰው ልዩ ፍጡር ነው። እንቅስቃሴው ለየት ያለ ነው። እንዲያው ሲያዩት ቅርጽ አልባ የሥጋ ክምር ነው የሚመስለው። ሲራመድ ግን ያለ አንዳች ጥረት እንደለመደው ግሮሰሪው መሃል ሲደርስ ቆመና ጋብዙኝ፣ ውስኪ ጋብዙኝ አለ። የሰማው ሰው አልነበረም። ማለት ሰምተው ችላ አሉት። ከዚያ የተለመደው ቦታ ጥጌዶ መሬት ላይ ተቀመጠ። ቀኝ እጁን ቀኝ ጆሮ ላይ ለጠፈ። ፊቱ ላይ አትኩሮት አለ። ምን እያደረገ ነው ብዬ አሌክስን ጠየቅኩት። ዝም በል አለኝ አሌክስ። ከዚያ ወደ እኔ በጣም ቀረብ ብሎ እጁን ጆሮ ላይ መለጠፉ በቅርቡ የሆነ በር ላይ ወይም የሆነ መስኮት ላይ ተለጥፎ የሰማው ነገር እንዳለ እየጠቆመን ነው። የሆነ ነገር ሊያወራልን ነው። ዝም በል ቆይ። አሌክስ ይህን እንዳለኝ የሴት ድምፅ ተሰማ። ረጋ ያለ ቀዝቃዛ የሴት ድምፅ። የድምፁ እርጋታና ቅዝቃዜ ከዚህ በፊት ሰምቼው ማላውቀው አይነት እርግጠኝነት አለው። የድምፁ እርጋታ፣ ቅዝቃዜና እርግጠኝነት አንድ ላይ ተሰናስሎ አድማጭ ላይ ፍርሃትን ይፈጥራል። ቃላቶቿ እየተቆጠሩ ነው ከአፏ የሚለቀቁት። እንዴት እንዲያ ታደርጊያለሽ? እኔ ራሴ በዓይኔ በብረቱ ባላይሽ እንዲህ አይነት እንስሳ ፍጥረት መሆንሽን ማንም ቢነግረኝ አላምንም ነበረ። ቀጥሎ የተሰማኝ የሚንሾካሾክ በስቃይና በመከራ የተጨማለቀ ድምፅ ነበር። እንዳልሽው እንስሳ ሳልሆን አልቀርም። እንዲያት በእኛ አንቺ እንስሳ አለች ረጋ ቅዝቅዝ እርግት ያለ ድምፅ ያላት። በቃ ምንም ማድረግ አልችልም። እንዳንቺ ራሴን መግዛት አልችልም አለች ሌላኛይቱ። እኔ ብሆን ኖሮ ግን ምንም ማድረግ አልችልም በቃ እያልኩ አልዘላብድም። አንቺ ያደረግሽውን ከማድረግ ቢያንስ አንድ ነገር ማድረግ እመርጣለሁ። ራሴን ማሰናበት ከዚህች ዓለም። አንቺም ብሆን ኖሮ ራሴን አሰናብት ነበር ከዚህች ዓለም። ከዚያ ለቅሶ ተሰማ። በሕይወቴ እንዲህ አይነት ልብ የሚሰብር ለቅሶ ሰምቼ አላውቅም።
በሕይወቴ እንዲህ አይነት ተስፋ ቢስ ድምፅ ሰምቼ አላውቅም። አጠገቤ የተቀመጠውን አሌክስ በጥያቄ አየሁት። ዝም አለኝ። ጥያቄን ወደ ድምፅ ልለውጠው ስል አሌክስ ዝም እንድል በምልክት አሳየኝ። አሌክስ እጁን አጣምሮ ቀጥ ብሎ ነው ቁጭ ያለው። አይኖቹ በአግራሞት ፈጠዋል፣ አይርገበገቡም። እነዚያ ምልልሶች ከጆኒ ድቡ መሰማት ከጀመሩ ጀምሮ እንዲያ ሆኖ ነው የተቀመጠው። ሌሎቹንም ግሮሰሪ ውስጥ ያሉትን ሰዎች ቃኘኋቸው። ሁሉም እንደ አሌክስ ሆነው እያዳመጡ ነው። ለቅሶ ተቋረጠ። ኤማሊን፣ አንቺን አንድም ቀን እንዲህ አይነት ስሜት ተሰምቶሽ አያውቅም? ስታለቅስ የነበረችው ሴት የጠየቀችው ጥያቄ ነው። አቤት ድምጿ ውስጥ ያለው ልምምጥ! በፍጹም በጭራሽ! አቤት እርጋታ! አቤት ቅዝቃዜ! አቤት እርግጠኝነት! አንድም ቀን እንኳ፣ አንድም ምሽት እንኳ፣ እንዲያው በሕይወትሽ ለአንዲት ደቂቃ እንኳ አለች ምስኪኗ ሴት። ቅዱስ መጽሐፍ እንደሚለው ነው፣ አንድ የሰውነት ክፍል ቢያሳስት ቆርጠ ጣለው ነው የሚለው። እኔም አንቺ እንዳደረግሽው ከማደርግ ያሳተኝን የሰውነት ክፍሌን ቆርጬ ጥለው ነበር። አሁን አትነፋርቂብኝ፣ ጤነኛ አትመስይኝም። ዶክተሩ ቢያይሽ ጥሩ ነው። አትነፋርቂ ብያለሁ። አሁን የጸሎት ሰዓት ደርሷል። ወደ ክፍልሽ ሂጂና አምላክሽ እንዲረዳሽ ጸልይ። አሳፋሪ ባለጌ። ወሬው አለቀ። ጆኒ ድቡ ሳቀ። ሁላችንንም አየን። ጋብዙኝ፣ ውስኪ ጋብዙኝ። 5 ሰዎች የአንዳንድ መለኪያ ጠረጴዛቸው ላይ ያስቀመጡለት። ጆኒ ድቡ አንድ በአንድ ትንፋሽ ጨለጣቸው። ቤት ውስጥ አስፈሪ ጸጥታ ሰፈነ። ማንም ማንንም አያዳምጥም። እያንዳንዱ ሰው በሐሳቡ ከሆነ አስፈሪ ነገር ጋር እየታገለ ነው። ቀስ በቀስ ሁሉም ሰው ሂሳቡን እየከፈለ መሰስ እያለ ወጣ። በመጨረሻም አሌክስ ተከተልኩት። ቀፋፊ ምሽት ነው። አሌክስ በሚገርም ፍጥነት ነው የሚራመደው። እሱ ላይ ለመድረስ መሮጥ ነበረብኝ። ምንድነው ነገሩ? ምንድነው የሰማችሁት? ምንድነው ሁላችሁንም እንዲህ ሊያደርጋችሁ የቻለው? ጆኒ ድቡ ምንድነው ያወራው? አሌክስ መቼም የሚያወራኝ አይመስልም ነበር። ድንገት ግን በከፍተኛ ድምፅ እንዲህ አለኝ። አቡ ምን አይነት አስጠሊታ ቀን ነው ወዳጄ! እያንዳንዱ ከተማ ምሳሌ የሚሆኑ ሰዎች ያስፈልጉታል። ደግሞም አሉት። ከምንም ነገር የጸዱ፣ በምንም ነገር በተምሳሌትነት የሚጠቀሱ ሰዎች ያስፈልጋሉ ለእያንዳንዱ ከተማ። ኤማሊንና ኤማ የኛ ከተማ የምርጥ ሰው ተምሳሌቶች ናቸው። አንድም እንከን የማታወጣላቸው ሰዎች። አባታቸው የኮንግረስ አባል ነበር። ዛሬ የተከሰተው በጣም ቀፋፊ ነገር ነው። ጆኒ ድቡ ያንን ቤት መሰለል አልነበረበትም። ደግሞም እኮ ከርሱን የሚሞሉለት እነሱ ናቸው። ደግሞ ሰዎቹ እንዴት አባታቸው ነው እስኪ ጋብዙት። በቃ ከዛሬ ወዲህ ከዚያ ቤት በርና መስኮት ስራ አይጠፋም። እንደ ዛሬ ብዙ እስኪ ተጋብዞ ያውቅም አለ አሌክስ በጣም ተናዶ። ቆይ አንተ እንዲህ ምን አንጨረጨረ? ሰዎቹ ዘመዶች ናቸው እንዴ አልኩት። ምን እንደተከሰተ ምን እየነገርኩ እንዳለ ምንም አልገባህም። ሰዎቹ ዘመዶች አይደሉም። ምን ይሆናል መሰለ፣ የዚህ ከተማ ቤተሰቦች ለልጆቻችን ምርጥ ሰው ምን አይነት እንደሆነ ለማስረዳት ስንፈልግ የምንጠቅስላቸው ኤሚሊንና ኤማን ነው። አሁን ገባ አለኝ አሌክስ። ዛሬ ጆኒ ድቡ ካወራው ምንም ሊያስነውራቸው የሚችል ነገር አልሰማውም። የትኛው ነው ሊያስነውራቸው የሚችለው? መንገብገቡ ገርሞኛል። አላውቅም፣ አውቃለሁ ግን አላውቅም። አባውን ተወኝ ብሎ አለውበት ጥሎኝ ሄደ። ወደ ቤት ሄድኩኝ። እንቅልፍ እስኪወስደኝ ስለ ኤማሊንና ስለ ኤማ ሳስብ ነበር። ከሰማሁት ድምፃቸው ተነስቼ መልካቸውን ልቀርጽ ሞከርኩ። በነጋታው ስራውዬ ራት ልበላ ሲሄድ አሌክስን መንገድ ላይ ያገኘሁት። ወደ መስሪያ ቤት እየመጣው ነበር አንተን ፍለጋ አለኝ አሌክስ። ለምን? ጠዋት ከቤት ስወጣ 2 ዶሮዎችን አርጄ ነበር። ምን አሁን ብቻዬን መሄድ ፈራው። ለምን አብረን ሄደን መጨረሻቸውን አናይም ማለኝ እየሳቀ። ግብዣውን በደስታ ተቀበልኩ። ከአሌክስ ጋር ወደ ቤቱ እየሄድን መንገድ ላይ ያ ቤት ይታያል አለኝ። በጣም ትልቅ ግቢ እያሳየኝ። ከአጥሩ ርዝመት የተነሳ የቤቱ ጣሪያ ብቻ ነው የሚታየው። ማውና ምን ነው አልኩት። የኔ ኤማሊን ቤት ነው አለኝ። ያ ቀጥሎ ያለው ትንሹ ቤትስ የማን ነው ጠየቅኩት አሌክስን። የቻይናዎቹ ነው። የምን ቻይናዎች? ኤማሊንና ኤማ እርሻቸውን የሚያርስላቸው ሰው የላቸውም። እነዚህን ቻይናዎች ቀጥረው ነው የሚያሳርሱት። ያርሱላቸዋል፣ በፈርቅ ይካፈላሉ። ቻይናዎቹ አሪፍ ሰራተኞች ናቸው። እኔ ራሱ እንደነሱ አይነት ሰራተኛ ባገኝ ቀጥሬ ያሳርስ ነበር። ወደኛ ይመጣ የነበረ ሰው ታዲያስ አሌክስ አለው። እንደምን ዶክተር? ደህና ነኝ።
አሌክስ ወደ እኔ ዞሮ ተዋወቁ ዶክተር ሆልመስ ይባላል አለኝ። ተዋወቅኩት። ከየት ነው ዶክተር አለ አሌክስ። ዶክተሩ ወደ እነ ኤማሊን ቤት ጠቆመ። ተሰነባብተን ተለያየን። ልክ የነ ኤማሊን ቤት ጋር ልንደርስ ስንል ግዙፍ የግቢያቸው በር ተከፈተና ከተንጣለለው ግቢ አንድ ሰረገላ ወጣ። ይህን ጊዜ አሌክስ ተመልከት እነሱ ናቸው፣ ኤማሊንና ኤማ ናቸው፣ ወደ ቤተ ክርስቲያን እየሄዱ ነው አለኝ። አጠገባችን ሲደርሱ ሁለታችንም ኮፍያችንን አውልቀን እጅ ነሳን። በእርጋታ አጸፋውን መለሱልን። በደንብ አየኋቸው። እንዲህ እንደ ዛሬ ደንግጬ አላውቅም። ኤማሊንና ኤማ ድምፃቸውን ሰምቼ ምን እንደሚመስሉ እንደገመትኳቸው ናቸው። ቁርጥ እንደገመትኳቸው። የጆኒ ድቡ ብቃት አሁን ትንፋሽ አሳጠረኝ። የሰዎችን ድምፃቸውን ብቻ አይደለም የሚሰማው፣ ድምፃቸውስ መልካቸውን ጭምር ይቀርጻል። የልዩ ብቃት ነው። አሌክስን ኤማሊን የተዋናት ኤማስ የተዋናት ማለት አላስፈለገኝም። ንጹሕና አትኳሪ አይኖች፣ የተሞረደና የሚቋረጥ አገጭ፣ በአልማዝ መቁረጫ የተሞረደ የሚመስል አፍ፣ ቀጥ ያለና እንደ እብነበረድ የተቀረጸ የሚመስል የሰውነት ጠርዝ ያላት ማን እንደሆነች መገመት አላስፈለገኝም። ኤማሊን ናት። ኤሚ እህቷን በጣም ትመስላለች፣ ግን ደግሞ ፈጽሞ አትመስላትም። መልካቸው አንድ አይነት ነው፣ ግን ይለያያሉ። የኤሚ የሁሉም የሰውነት ክፍሎቿ ጠርዞች እንደ ደመና የሳሱ ናቸው። አይኖቿ ቋማጭ ናቸው። አፏ ደግሞ ያቋምጣል። ጡቶቿ ያኮበኮቡ ነገር ናቸው። ኤማሊን ንቁ ስትሆን፣ ኤሚ ደግሞ ንቁ ለመሆን ምጥር ናት። ኤማሊን ዕድሜዋ 50 ወይም 55 ቢሆን ነው። በእርግጠኝነት ኤሚ የ10 ዓመት ታናሿ ናት። እህትማማቾቹን ለቅጽበት ነው ያየኋቸው። ከዚያን ቀን በኋላ ማየቻቸው አላውቅም። ግን እምላለው እስከ ዛሬ በሕይወቴ ከማውቃቸው ሰዎች ሁሉ ይልቅ ኤማሊንና ኤሚን ጠንቅቄ ያውቃቸዋለሁ። ድምፃቸውን ከጆኒ ድቡ የሰማሁትና ለቅጽበት ብቻ ያየኋቸውን እህትማማቾች እስከ ዛሬ ከማውቃቸው ሰዎች በላይ እንደማውቃቸው ሲታወቀኝ ደነገጥኩ። ድንጋጤን ያስተዋለው አሌክስ ስለ ኤማሊንና ኤሚ የነገርኩህ አሁን ገና ገባህ አይደል አለኝ። ይገርማል፣ በጣም ይገርማል አልኩት። አሌክስ የነገረኝ ግልጽ ነበር። በቃ ማንኛውም ማህበረሰብ ኤማሊንና ኤሚን መሳይ አባላት ያስፈልጉታል። እንዲህ አይነት አባላት ያሉት ማህበረሰብ ይጽናናል። ምን መጽናናት ብቻ ይበረታል። ምርጥ ራት በላን። እንዲህ የሚጥም ዶሮ በልቼ አላውቅም። ከራት በኋላ ደግሞ አሌክስ ውስኪ ቀዳልኝ። ምርጥ ውስኪ ነበር። እቤት ውስጥ እንዲህ አይነት ውስኪ እያለ ቡፋሎ ግሮሰሪ ምን ልታደርግ ነው የምትመጣው አልኩት አሌክስን በመገረም ውስኪን እያጣጣምኩ። ብዙዎቻችን የሎማ ነዋሪዎች ለመጠጡ አይደለም ቡፋሎ ግሮሰሪ የምንሄደው። ቡፋሎ ግሮሰሪ ግሮሰሪያችን ብቻ አይደለም። ቡፋሎ ግሮሰሪ ለኛ መዝናኛችን፣ መገናኛ ብዙሃናችን፣ ቲያትር ቤታችን፣ የምሽት ክለባችን ነው። አሌክስ ስለ ቡፋሎ ግሮሰሪ የነገረኝ በሙሉ እውነት ነው። ወደ ቤቴ በፎርድ መኪናው ሊሸኘኝ ስንወጣ ቡፋሎ ግሮሰሪ ጎራ እንደምንል ሁለታችንም እርግጠኞች ነበርን። ቡፋሎ ግሮሰሪ ገባን። ካርል ዘረጦ ወደኛ መጣ። ምን ልታዘዝ ሳይለን በፊት ውስኪ ብለን ሁለታችንም ጮህን። እየጠጣን እያለ ጆኒ ድቡ መጣ። ዛሬም ቤቱ ጸጥታ ሰፈነ። የጅል ፈገግታው አሁንም ፊቱ ላይ አለ። ውስኪ ጋብዙኝ፣ አንድ ውስኪ ለጆኒ አለ። ሰዎቹ ሁሉ ላይ የማወቅ ጉጉት አለ። ጉጉታቸው እንዲያ የፈጠጠ በመሆኑ ሁሉም አፍረዋል። ግን ሁሉም ስለ ኤማሊንና ኤማ ለማወቅ ጓጉተዋል። የሚያሳፍር ጉጉት ነው፣ ግን መስማት ፈልገዋል። የሚገርመው ማንም ሳይጋብዘው በፊት ካርል ዘረጡ ራሱ ቀዳለት። የተለመደው ጥግ ጋር ተቀመጠ። ኤማሊን እህትሽ የት ነው ያለችው? ሰሞኑን በተደጋጋሚ ያመማት፣ በተደጋጋሚ እየጠራሽኝ ነው። እዚህ ቤት ውስጥ ምን እየተካሄደ እንደሆነ አላውቅም። አንቺም እሷ ምንም ነገር አትነግሩኝም። እኔ የወላጆቻችሁ ሐኪም ነበርኩ። ነገሮችን ለምን እንደምትደብቁኝ አላውቅም። አሁን እህትሽ የት ናት ያለችው? ድምፁን ወዲያውን ያወቅኩት የዶክተር ሆልመስ ድምፅ ነበር። ዶክተር ሆልመስ ድምፁስ ንዴት ነበር። መኝታ ቤቷ ውስጥ ነች። እንዲህ አይነት ከሞት የቀዘቀዘ ድምፅ ሰምቼ አላውቅም። ግን ቅዝቃዜውም ውስጥ ሐዘን አለ። ጉድ ይላሉ። ይሄ ነው። ራሷን አንጠልጥላለች፣ ለዚያውም ተሰቅላ ቆይታለች። ስንት ሰዓት ይሆናል ከታነቀች አለ ዶክተር ሆልመስ። አላውቅም ዶክተር። የኤማሊን ድምፅ ነው። ለምን ራሷን የሰቀለች ይመስልሻል? አላውቅም ዶክተር። እርጉዝ እንደነበረች ታውቂ ነበር? አውቃለሁ ዶክተር። በጣም ልትንከባከቢያት ይገባ ነበር ዶክተር። የምርመራ ወረቀት ላይ እርጉዝ መሆኗን ባጠቅስ መልካም ነው። ያንን ማድረግ ትችላለህ? እችላለሁ።
አመሰግናለሁ ዶክተር። ኤማሊን አንቺ ራሱ የህመም ማስታገሻ ያስፈልግሻል። እሺ ዶክተር። ንግግሯ በቃ። ጋብዙኝ፣ ውስኪ ጋብዙኝ። ተቀዳለት፣ ብዙ ተቀዳለት፣ ብዙ ጠጣ። ሁላችንም ተጨማሪ ነገር እየጠበቅን ነበር። ጆኒ ድቡ ውስኪዎቹን ተራ በተራ ጨልጦ ጥጉ ላይ ተቀመጠ። አንተ ሰውዬ ካሁን በኋላ አንድ ነገር ትናገርና ውርድ ከራሴ። ወራዳ ነገር ነህ። እንዴት እንዲህ ገመናቸውን አደባባይ ታወጣለህ? ብሎ ጮኸ አሌክስ። የሰማው አንድም ሰው አልነበረም። ሁሉም አሰፍስፎ ጆኒ ድቡን እየጠበቀ ነበር። አሁን የቻይናዊ ድምፅ ተሰማ። ወሲብ ጣሪያ ላይ ያለ የቻይናዊ ድምፅ። ቀጥሎ የሴት ድምፅ ተሰማ። እሷም የወሲብ ጣሪያ ላይ ናት። ቻይናዊ የሚለውን ነገር ነው በስሜት የምትደግመው። ጆኒ ድቡ ተነስቶ ጋብዙኝ፣ ውስኪ ጋብዙኝ አለ። ይሄኔ አሌክስ ተንደርድሮ ኃይለኛ ቦክስ ጋበዘው። የጆኒ ድቡ ከንፈር ተሰነጠቀ። አፉ ደም በደም ሆነ። አሁንም ግን ያ የጅል ፈገግታው ፊቱ ላይ አለ። ጆኒ ድቡ ግጥም አርጎ አሌክስን አቀፈው። ሁላችንም አሌክስን ለማስለቀቅ የጆኒ ድቡ እጆች ላይ ተረባረብን። አልቻልንም። ካርል ዘረጦ በዱላ ራሱን እስኪስት አናቱን ከቀጠቀጠው በኋላ ነበር የለቀቀው። አጥንቶቼን ሳይሰብራቸው አይቀርም አለ አሌክስ እንደተለቀቀ። አሌክስን በራሱ መኪና ወደ ቤቱ እየሸኘሁት ለምን መታው አልኩት። ቻይናዊው የሚለውን የምትደግመዋን ሴት ድምፅ አውቀዋል? አላወቅኩም። ኤሚ ናት እኮ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።